የአገልግሎት ፍላጎት ከጊዜ ወደ ጊዜ ያደገ መምጣቱን ተከትሎ ይህን ፍላጎት የሚያረካ ዘመናዊ የመንግስት አገልግሎትና አስተዳደርን መዘርጋት እንደሚያስፈልግ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በአማራ ክልል የመንግስት አገልግሎት አሰጣጥን ለማዘመንና የአስተዳደር ስርዓቱን ለማሻሻል የሚያስችል የሪፎርም ፍኖተ ካርታ ማስጀመሪያ መድረክ ተካሂዷል። እያያው ተስፋውን ዝርዝሩን ይነግረናል። በአማራ ክልል የመንግስት አገልግሎት አሰጣጥን ለማዘመንና የአስተዳደር ስርዓቱን ለማሻሻል ያለሙ ስራዎች እየተከናወኑ ናቸው። የመንግስት አገልግሎትና አስተዳደር ሪፎርም ፍኖተ ካርታን አስመልክቶ የትውውቅ መድረክ በባህር ዳር ተካሂዷል። በትውውቅ መድረኩ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢፌዴሪ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያው ኃይሌን ጨምሮ የክልልና የፌዴራል የስራ ኃላፊዎች ተገኝተዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቻ አምላክ ገብረ ማርያም የሪፎርም ፍኖተ ካርታው እየተሻሻለ የመጣውን የመንግስት አገልግሎት ይበልጥ ወደ ላቀ ደረጃ የሚያሻገር ነው ብለዋል። ትኩረት ከሚደረግባቸው ዋና ዋና ነጥቦች መካከል ቀልጣፋና ተደራሽ የመንግስት አገልግሎት ስርዓት መዘርጋት፣ የመንግስት አደረጃጀትና አስተዳደር ስርዓትን ማሳለጥ፣ የመንግስት ሰራተኞች የብቃት ምዘና ማረጋገጫ ስርዓት መገንባት እና የማስፈጸም አቅም ማሳደግ፣ ዲጂታል ሲቪል ሰርቪስ መገንባት፣ ነፃና ገለልተኛ ሲቪል ሰርቪስ ግንባታ ማፋጠንና ገቢር ነበብ አመራርና ተቋም ግንባታ ማፋጠን የሚሉት ናቸው። የመንግስት አገልግሎትና አስተዳደር ፍኖተ ካርታ ዓላማዎች፣ ግቦች ሊሳኩ የሚችሉት መላው የክልላችን ፈጻሚ አካላትና የሚመለከታቸው ባለድርሻ አካላት በጋራ በሚደረግ ርብርብ በመሆኑ ይህንን ለማሳወቅ እንወዳለን። የመንግስትን አገልግሎትና አስተዳደር በጥልቀት በመገምገም ወቅቱን የዋጀ አገልግሎት አሰጣጥ ማስፈን ይጠበቃል ያሉት የኢፌዴሪ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያው ኃይሌ ይህን በትኩረት የተሰራበት መሆኑን ገልጸዋል። ቁስላችንን ለማከም የሚያስችል አሁን ያለንበት ሁኔታ ሌሎች ሀገሮች ከደረሱበት ሊያደርሰን የሚችል ፖሊሲ ነው የተነደፈው። እኛ ከኛው መማር የምንችልበት ደረጃ ላይ ደርሰናል። ዛሬ በፌዴራል በጣም ጥሩ የሚባሉ ተሞክሮ ያላቸው ተቋማቶች በተግባር መፍጠር ችለናል። መሶብ የአንድ ማዕከል አገልግሎት አንዱ ማሳያና የነገው አገልግሎት አሰጣጥ ምን እንደሚመስል የሚያመላክት ነው ብለዋል። ይሄ የማስፈጸም አቅማችን ከአደረጃጀት፣ ከብቃት፣ ከሰው ኃይል ስምሪት፣ ከአገልግሎት አሰጣጥ ጋር በተያያዘ የማስፈጸም አቅማችንን መገንባት የምንችልበት ትክክለኛው መንገድ ይዘናል። ለህዝቡ ጋር ለመድረስ ደግሞ የመሶብ አገልግሎት ለህዝቡ አገልግሎት መስጠት ጀምሯል ማለት ነው። በአገር አቀፍ ደረጃ በርካታ የተቋማት ሪፎርሞች እየተሰሩ መጥተዋል። በተለይ የሲቪል ሰርቪስ ሪፎርም ደግሞ ከህዝቡ የአገልግሎት ፍላጎት ጥያቄ መናር የመነጨ መሆኑን የተናገሩት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። የመገልገል ፍላጎቱ ከፍተኛ የሆነው ማህበረሰብ አገልግሉኝ በሚል ግፊት እያደረገ ነው ያለ። የአገልግሎት ሞዴል ደግሞ የትክክለኛ አገልግሎት ሞዴል ደግሞ ምን እንደሆነ በተለያየ መንገድ እየተረዳ ያለ ህብረተሰብ ነው። ስለዚህ በተገልጋያችን ግፊት፣ በዋና አለቃችን ግፊት ራሳችንን ማሻሻል እንዳለብን የሚጠቁም ነባራዊ እና ህሊናዊ ሁኔታም አለ ማለት ነው። አንዱ ይሄ እንደሆነ ልንገነዘብ ይገባል። ወደ አዲስና ዘመናዊ የመንግስት አገልግሎት አሰጣጥ እየገባን ነው ያሉት ርዕሰ መስተዳድሩ ለዚህም አገልጋይ ተቋማት ራሳቸውን እንዲያዘጋጁ አሳስበዋል። የመንግስት አገልግሎት በትልቁ የሚበየንበት የሲቪል ሰርቪስ አገልግሎት መጥፎም ነው ጥሩም ነው ለመባል አንኳር የመመዘኛ ተቋም ይሄ ነው። ስለዚህ የጸና መንግስት፣ ቅቡልነት ያለው መንግስት ለመፍጠር የሲቪል ሰርቪስ ተቋማት ጥንካሬ ወሳኝነት ያለው የምናገለግለውም የህብረተሰብ ውቅር በየጊዜው ይቀያየራል። ከውቅሩ በላይ ፍላጎቱ በከፍተኛ ደረጃ ይለዋወጣል። ይሄን የሚለዋወጥ የተገልጋይ ፍላጎት እና የተቋማት ጥንካሬ ለማምጣት ማሻሻያ ፕሮግራሞች እጅግ በጣም አስፈላጊ ናቸው። የመንግስት አገልግሎትን በፍጥነት በጥራትና በገለልተኝነት ለተገልጋዩ ተደራሽ ለማድረግ ከመንግስት በተጨማሪ እንደ አስፈላጊነቱ ወደ ግሉ ዘርፍ ማዞር እንደሚያስፈልግም በመድረኩ ተመላክቷል።